ምንም ያልኩ ነው እንዲያልኳችሁ ሰማችሁ ይላል የምትወዲ ብትሆኑ ከእኔ አብ ይበልጣል ይላል ውሸቱ ነው እውነቱ ነው ኢየሱስ እዚህ ጋር ወይኮን አሁን ወደ ሌላ ጥቅስ ለምንድን ነው የምትሮጠው የሚገርመኝ ነገር ጌታ ሆይ እኮ አንድ ጥቅስ ላይ ቆመን አይደለም ኢየሱስ ክርስቶስን ባርነትም የእግዚአብሔርን ማምላክነት የምናረጋግጠው አንድ ጥቅስ ላይ ወይ 27 ወይ 50 ላይ ቆመን አይደለም መጽሐፍ ቅዱስን ሙሉ ለሙሉ ዙረን ነው ኦኬ የምናረጋግጠው ስለዚህ ኢየሱስ አብ እንደሚበልጠው ነግሮናል አይደለም ተስማማለህ ወይ ይኸውልህ አሁን በመጽሐፍ ቅዱስ ላይ ያለውን ይቀበላለሁ ግን አንተ የመረጥ አታነብ ተስማማለህ እሺ ለማለስልህ እሱን ችግር የለውም መልስልኝ አብ ይበልጣው ላይ ይበልጣው እሺ መልካም እዚህ ጋር እየተናገረ ያለው ስለምን መብለጥ ነው እየተናገረ ያለው ከኔ አብ ይበልጣል ሲል በአምላክነቱ በመለኮትነቱ ከኔ ይበልጣል ያለ ሳይሆን ጌታችንና መድኃኒታችን የለም አራ ቆይ ያንተን አልፈልግም እኮ የኔን ማብራራ እኔ እንደተማርኩ እንደ መጽሐፍ ቅዱስ አንተ ከየት አምጥተህ ነው የምታብራራው አንተ ከየት አምጥተህ ነው የምታብራራው የለም ነገር የለም እኮ እንደዚህ አይነት የለም አንተ አሁን እያወራህ ያለኸው የራስህን አረዳድ የራስህን ቤተክርስቲያን የሞላችህን ወይም እምነትህን ነው እኛ እምነትህን ሳይሆን የጠየቅነው መጽሐፍ ቅዱስ አያስተምርም አንተ የምታምነው መጽሐፍ ቅዱስ አያስተምርም ቆይ አንዴ ላሳይህ እዚህ ጋር ምንድነው የሚለው 24 ላይ ምንድነው የራስህን መረዳት እኮ አይደለም አንተ ኧረ በፈጣሪ ስም ይሄ ሰው ይዲነኛ አይደለም ኢየሱስ ክርስቶስ ስጋን መልበሱ በስጋነቱ በስጋ እየተናገረ ነው እንጂ በአምላክነቱ ከኔ አብ ይበልጣል እያለ አይደለም እየዋሻ አይደለም ነው ይሄው እየዋሻ ካልሆነ እውነት እላችኋለሁ ባሪያ ከጌታው ይበልጥም ይላል ክርስቶስ ባሪያ እንደሆነ ታምናለህ አይደለ ባሪያ እንደሆነ ታምናለህ አይደለ ባሪያ ክርስቶስ ባሪያ እንደሆነ ታምናለህ የማን ባሪያ የአምላኩ የእግዚአብሔር ባሪያ እንደሆነ ታምናለህ አትዝላል ያዝኮን ነገር እስተጨርስ ባሪያ ከጌታው ይበልጥም ኢየሱስ ደግሞ ባሪያ ነው እንዴ አይሰማውም እንዴ ሰው እኔ ባሪያ ነኝ ያለበትን አምጣ እኔ ባሪያ ነኝ ያለበትን አምጣ ባሪያ እንደሆነ አሳይ እሺ አምጣ ክፈት እኔ ባሪያ ነኝ የማን ባሪያ ይሄው የእግዚአብሔር ባሪያ ይታያል ምን ሆነ አንብበውስ እግዚአብሔር እንደውም ኢየሱስ ክርስቶስ ደግፎ ያዘው ነው እኔ የእግዚአብሔር ባሪያ ነኝ ያለበትን አንብብ ራስህ አንብብ ይሄው እኔ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ እርሱም ለአሕዛብ ፍርድን ያወጣል ይላል ማን ነው ኢሳይያስ በትንቢቱ ላይ ስለ ክርስቶስ ስለዚህ እኔ ባሪያ ነኝ ያለበትን አምጣ እንትን ከአዲስ ኪዳን ይሄው ባርነቱን እኮ አሳየው ይሄው ኢየሱስ ሲናገር ባሪያ ከጌታው ይበልጥም ይላል ቆይ ላሳይ ዮሐንስ ወንጌል ለራሱ የተናገረውን አምጣ እሱ እኮ ለሰው ነው እየተናገረ ያለው ዮሐንስ 10:30 ላይ ሲናገር ላውሬ ነው እንደሚናገረው ለሰው አይደለም እንዴ እዚህ ጋር ያለ እኮ ነው 10:30 ላይ እኔ ማለትና እኮ ዘንጋር እኮ ያለው ባሪያ መሆኑ እኮ የታወቀ ስለሆነ ለሐዋርያቶቹ እየነገራቸው ነው ምን ሆነ ነው አሁን የያዝኮ ክርክር ስለሆነ ማለት ነው በመጽሐፍ ቅዱስ አላማንኩም አስታምነኝ ዮሐንስ ቅድም ስላወራንበት ሰው እንዲያላሰለች ብየና አሁን ዙሮ ኢየሱስ ክርስቶስ አንዴ ቆይ ወይኩንዬ እዚህ ጋር የሚያወራው በጎቹን ስለመጠበቅ ነው ራሱ እግዚአብሔር በጎቹን እንደሰጠውና እርሱ ደግሞ ከኢየሱስም እጅ ከእግዚአብሔርም እጅ ማንም እንደማይነጥቃቸው እኔና አባ አንድ ነን በምንድነው ስለመለኮቹን በመጠበቅ ላይ ነው እንጂ
ኢየሱስ ክርስቶስ አንድነታቸው በምንድን ነው? በምንድን ነው አንድነታቸው? በጎቹን በመጠበቅ ላይ ወይም ደግሞ ትእዛዝን ማለት ነው። ለምሳሌ አሁንም አንድ ማን ሆኖ ነው ዘንድ ይላል አንድ የተረጎመው ያደርግ ቆይ ማን ነው የተረጎመው እንደዛ ብሎ በጎቹን በመጠበቅ? በጎቹን ስለመጠበቅ አብዱ እኮ የተናገረ የመጣ ስለ በጎቹ ነው። ነገር ግን እኔ በጎቹን በመጠበቅ ከእግዚአብሔር ጋር ከአብ ጋር አንድ ነኝ ያለበትን አምጣ። ማን ነው የተረጎመ እንደይ ብሎ? አረ ትርጓሜ አይደለም፣ ተመልከት ላሳይህ። ስላልተረዳኸው ምን አለ መሰለህ እየተረጎምኩ እኮ አስረዳህ መጽሐፍ የሚለውን። እሺ አዳምጠኝ። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ሐዋርያቶቹን ወይም እርሱን አምነው የሚከተሉት እኔም የዘላለም ሕይወት ሰጣቸዋለሁ አለ። ለማን? ለበጎቹ ወይም ለሐዋርያቶቹ። ለዘላለምም አይጠፉም። ማን የዘላለምን ሕይወት የሚሰጠው ማን ነው? ሰው ነው ወይስ አምላክ ነው? ችግር የለውም፣ ለሱ እናወራበታለን። ከእጄ አለ ይታያል። ያነበብክ ያለውን ነገር አውራ። አንዱን ጥሌ አንዱን አንጠልጥሌ የምትሄደው ነገር የለም። ያነበብኩ ኢየሱስ ይሰጣል፣ የተሰጠውን ይሰጣቸዋል። ኢየሱስ ክርስቶስ የዘላለም ሕይወት እኮ ማለት ቃል ነው። ቃል ትምህርት ነው የሚሰጠው። ለሰው ልጅ የዘላለምን ሕይወት ይሰጣል ማለት ነው ኢየሱስ ክርስቶስ። አዎ ትምህርት ነው እኮ ታዲያ እውቀት ነው እንጂ ሌላ ነገር አይደለም። አንተ አሁን ከቁርአኒ ከሙሐመድ ጋር ኢሳ አንድ ነው የምትለውን የዘላለምን ሕይወት ይሰጣሉ ብሎ የተናገረውን ከቁርአን እስቲ አንድን ቦታ አሳይ። ኢሳም ቁርአንን ተረድተህ በርሱ ብታምን የዘላለም ሕይወት ታገኛለህ። ኢየሱስ የሚሰጠው እውቀት ነው አልኩ። ይሄው ይታያል። የዘላለም ሕይወት ናት ይላል ኢየሱስ ሲናገር። አብን ማወቅ ኢየሱስ ክርስቶስ እሱ ራሱ የዘላለም ሕይወት ነው። ግን የዘላለምን ሕይወት ግን ለሰዎች ይሰጣል። ስለዚህ ኢየሱስ ክርስቶስ የዘላለምን ሕይወት መስጠት የሚችል አምላክ ነው። ግን ሙሐመድ ሰው ሆኖ እንደ ኢየሱስ ክርስቶስ ሰው ነው የምትል ከሆነ ሙሐመድ እኔ የዘላለምን ሕይወት ይሰጣል ያለውን አምጣ። እሺ አዳምጥ። አንድ ቦታ አታዳምጥም? እሺ አዳምጥ እኮ እያልኩህ ነው። እውነተኛ አምላክ ብቻ ይሁን አዳምጥ። እሺ እውነተኛ አምላክ ብቻ ይሁን ከአንተን የላከውን ኢየሱስን ያውቁ ዘንድ ይላል የዘላለም ሕይወት ነው ይላል። ኢየሱስ የተላከ መሆኑን ማወቅ የዘላለም ሕይወት ነው። ኢየሱስ የሚሰጥህ እውቀት ነው፣ ትምህርት ነው እንጂ የዘላለም ሕይወት የተባለው ኢየሱስ ክርስቶስ ሊተራሊ እርሱ ነው ማለት አይደለም። ይሄው አረጋታ አረ ጀማል እንደዛ አትሮግም። አሃ የዘላለም ሕይወት ማለት እውቀት ማለት ነው። አረ እውቀት ነው። አንድ ያዳምጥ። የት ነው የተማርከው? እሺ አዳምጥ እስኪ በል ፕሊስ። ሚውት አድርጉት እስኪ አንዴ አዳምጥ። ላውራበት እንጂ ልናገር ማስረጃ የለስጥ። ምን አይነት ሰው ነው? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ አለ። የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ትእዛዙም የዘላለም ሕይወት ነው ይላል። አየው ኢየሱስ የሚሰጠው የዘላለም ሕይወት ቃል ነው። ቃሉ ደግሞ የእግዚአብሔር ቃል ነው። ያ ትእዛዝ ማለት ነው። ያንን ትእዛዝ መቀበልና መፈጸም የዘላለም ሕይወት ያሰጣል። ለሐዋርያቶቹ 10:30 ላይ 10:28 ላይ እና 29 ላይ ሲናገር እኔ የዘላለም ሕይወት ሰጣቸዋለሁ ሲል ትምህርት ነው። ምንድነው እዚህ ጋር በጎቹን ማለት ነው ወይም ሐዋርያቶቹን ማለት ነው። ገብቷል አይደል? አሁን እንጂ የዘላለም ሕይወት ኢየሱስ ክርስቶስ ይሰጣል ማለት አይደለም። ኢየሱስማ ለራሱ ሕይወት የተሰጠው ፍጡር እኮ ነው። እሱ ደግሞ እዚህ ጋር ላሳይህና ትቀጥላለህ። እሺ ኢየሱስ ምን ይላል መሰለህ? ስለ ኢየሱስ ሲነገር መጽሐፍ ቅዱስ ላይ አብ በራሱ ሕይወት አለው ይላል። እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ነው የሚለው። ሕይወት የተሰጠው ፍጡር ነው። አብ ባይሰጠው በነገራችን ላይ ካለመኖር ወደ መኖር ራሱ አይመጣም ነበር ኢየሱስ ክርስቶስ። ስለዚህ ለምንድን ነው ፍጡር የምታመልከው? ወይኩን አስረጃ እስካሁን ድረስ ሰላም አለኝም። የጠየቅኩትን መልስልኝ። ሙሐመድ እንደ ኢየሱስ ክርስቶስ የዘላለምን ሕይወት ይሰጣል ብሎ የተናገረ ካለ አምጣ ከቁርአን እኮ። የዘላለምን ሕይወት እንዴት ነው የተረዳኸው አንተ? እንዴ የዘላለም ሕይወት ብለህ ሞትክ እኮ። ምንድነው የዘላለም ሕይወት? አማርኛ እኮ ነው፣ አይገባህም እንደ አማርኛ። የዘላለም ሕይወት ማለት የዘላለም የማይጠፋ የዘላለም ሕይወት ማለት ነው። ለዘላለም የማይጠፋ ሕይወት ማለት ነው። ምንድነው ያ ሕይወት? ሕይወት ነው የሰው ሕይወት፣ የአንተ ሕይወት፣ የኔ ሕይወት። ሕይወት የማየው እዚህ ጋር ተሰጥቶት እኮ ነው። ኢየሱስ ሕይወት ተሰጥቶት ነው ራሱ። እኔ ስለ ኢየሱስ ማሽ ጠየቅኩ። ስለ ኢየሱስ እኔ ማሽ ጠየቅኩ። ኢየሱስ መስጠት አይችልም ይላልኩ ነው። ሕይወትን የሚሰጥ ነው ወዲያ አይሰጥም። ጫጫጫ ተረቅበልና አውራ። ኢየሱስ የሚሰጠው ትምህርት ነው። ትምህርቱ የዘላለም ሕይወት ተብሎ ይጠራል ብዬ እኮ ዮሐንስ 17 ዮሐንስ ወንጌል ምዕራፍ 12 ቁጥር እስከ 50 ድረስ አሳየሁ። የሚሰጠው ሕይወት ትምህርት ነው። ያን ትምህርት መቀበልና አክሴፕት አድርገህ አንተ በዛ በትምህርት መኖር የዘላለም ሕይወት ያሰጣል ማለት ነው እንጂማ ኢየሱስ ሕይወት የዘላለም ሕይወት ይሰጣል ማለት
ሊተራሊ እስትንፋስ ከሆነ እስትንፋሱን ራሱ ተቀብሎ ነው። ፍጡር ነው ደግሞ ህይወት የሚቀበለው። ገብቶሃል አይደለ? እኔ ደግሞ እሺ አልተቀበልክም አላማጣለኝም። እኔ ደግሞ አምላክ መሆኑን ላሳይክ ክርስቶስ የሚሰጠውን ነገር ፕሩቭ ካላደረክ ስትጮህ ትውላለህ። ክርስቶስ የዘላለም ህይወት የሚሰጥ እኮ ነው። ምንድነው ያ የዘላለም ህይወት የሚሰጠው ምንድነው? እሺ ዮሐንስ 6:47 ላይ ይፈትልኝ በዛው እኮ ምንድነው? ያንን ፕሩቭ አድርግ መጀመሪያ። ህይወት ማለት እስትንፋስ ነው ወይስ ደግሞ እንዴ? ምንድነው ትርጉም ደግሞ የዘላለም ህይወት ማለት አታውቁም እንደ ህይወቱን ህይወት እኮ ማለት ይሄ የምንተነፍስበት ህይወት ከሆነ ኢየሱስ ተሰጥቶታል አልኩ። ትምህርት ከሆነ አዎ ኢየሱስ ትምህርት ይሰጣል፣ የዘላለም ህይወት ይሰጣል ይባላል። ገባህ አይደል? ዘፍጥረት ላይ ሲናገር ዘፍጥረት ምዕራፍ 2 ላይ ሲናገር እግዚአብሔር ምን አለ? እግዚአብሔር አዳምንና ሔዋንን ከፈጠራቸው በኋላ ምን አለ? የህይወትን እስትንፋስ በአፍንጫቸው እፍ አለበት ይላል። የምን የማይጠፋውን የህይወትን እስትንፋስ። ስለዚህ የህይወትን እስትንፋስ ክርስቶስ የሚሰጥም ሰጥቷል ማለት ነው። አይደለም እንደሱ አይደለም ጥቅሱ የሚለው ይላል አንብበልህ። እግዚአብሔር አዳምን ሲፈጥረው ምንድነው ያለው? ሰውንም ከምድር አፈር አበጀው በአፉም የህይወት እስትንፋስ እፍ አለበት ነው የሚለው። የህይወት እስትንፋስ ማለት ልክ ነው እናንተ ሰባትን ያው ረባትን ማለት ነው። አንተ ግን እያልከን ያለው ይሄን ህይወት ሳይሆን የዘላለም ህይወት እያልከን ነው። ያኔ ይሄን ህይወት አይደለም አንተ እያወራህ ያለው። ይሄንን ከሆነ ህይወትና ህይወት ማለት የተለያየ ነው እንዴ? ስንት አይነት እኮ ይሄን ህይወት ከሆነ ኢየሱስ ተሰጥቶ እሺ አዳምጠኝ። ይሄን ህይወት ከሆነ ኢየሱስ ተሰጥቶት ነው። ልክ እንደ አዳም እግዚአብሔር ሰጥቶታል። ኢየሱስ ማን ነው የሰጠ? እግዚአብሔር ለኢየሱስ ሰጥቶታል እንደ አዳም። የቱ ጋር ሚውት አታርጉ? ዝም ብለህ አትደራረባ። ሚውት እንዳትደረገው። ዮሐንስ ወንጌል ምዕራፍ 5 እየሰጠው ነበር እኮ አይንህ ፈጦ ነበር። ይዘናው ቪዲዮ አይታይህም? አብ በራሱ ህይወት እንዳለው ለወልድም እንዲሁ በራሱ እንዲያለው እንዲሁ ደግሞ ለወልድም በራሱ ህይወት እንዲኖረው ሰጥቶታል ይላል። ኢየሱስ ልክ እንደ አዳም ህይወት ነው። ምን ማለት ነው እንደዛ ማለት? አብ ማለት በራሱ ህይወት ያልተሰጠው አምላክ የኢየሱስ አምላክ ማለት ነው። ህይወት አለው እርሱ የሚሰጠው የለም። ወልድ ግን ህይወት ተሰጥቶታል። ያኔ በህይወት እንዲኖር ህይወት አለው። ኦኬ እሺ መልካም። ይሄ ጥቅስ የሚናገረው ስለ ስጋዊ ነው። ስጋ በመሆኑ መጠን ተሰጥቶታል ተብሎ አረ ስጋ በመሆኑ መጠን አይደለም። ስጋ በመሆኑ መጠን አይደለም። ጀማል ያንተን ትርጉም እኮ አልቀበልም። ቤተክርስቲያን የኔ ትርጉም አይደለም። የትርጉም መጽሐፍ ተቀበለውነ ያንተማ ስህተት እኮ ነው እየተናገርክ ያለው ስህተት ነው። 100% ስህተት። እኔ የምናገረው መጽሐፍን ስናገር ለአንተ ስህተት ሆኖ አይደለም። መጽሐፉን ብቻ ብትናገር ኖሮ በቃ እውነተኛ ነበር። ግን መጽሐፍ ቅዱስ የማይለውን በራሴ ቋንቋ በራሴ አረዳድ በራሴ አይደለም። ኢየሱስ ክርስቶስ በማን ኃይል ነው የሚኖረው? እስኪ ንገረኝ። እሺ ታወረዳችሁት ነው ወርዶ ነው ይታያችኋል። ኢየሱስ የሚኖረው በሪካም ተሰቅሏልና ነገር ግን ይላል በእግዚአብሔር ኃይል በህይወት ይኖራል ይላል። ኢየሱስ የሚኖረው በእግዚአብሔር ኃይል ነው። ልክ ለአዳም ተሰጠው። አዳም ህያው ነፍስ ያለው ሰው ሆነ ከምድር አፈር አብጅቶ። ኢየሱስ ክርስቶስንም በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ሲጸነስ ህይወትን ሰጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ ግን አልተሰጠውም ይላል። ኢየሱስ በህይወት ራሱ የሚኖረው በእግዚአብሔር ኃይል ነው። እግዚአብሔር ከሌለ ወይም ደግሞ እግዚአብሔር ኢየሱስን ታልደገፈው እንዲኖር ካላደረገው መኖር አይችልም። ይሄ እውነት ነው። መጽሐፉ ነው የሚናገረው። የኔ ሐሳብ ከሆነ ይሄ እንግዲህ መጽሐፉን ከዲያችሁ እርፍ ነው ማለት ነው። እሺ ክርስቲያን አለ ሌላ? ክርስቲያኖች አልወረደም። አይኔ ነው እንዴት ዝም ሶስት ሰው ነው እኮ ያለው። አይታየኝም እኔ ኦኬ ኦኬ ይቅርታ እንግዲህ ካወረዱ ኢየሱስ በማን ኃይል ነው የሚኖረው? እስኪ ንገረኝ። በማን ኃይል ነው የሚኖረው? እስኪ ክርስቶስ እኮ ክርስቶስ በማን